ሰላም እንደምን አላችሁ የፀሐይ ቤተሰቦች እንደተለመደው ለህይወታችሁ ጠቃሚ የሆኑ ነገሮችን ይዘን በሰዓታችን ላይ ተገኝተናል። ሁላችንም ህይወታችን እንዲቀየር የተሻለ ደረጃ ለመድረስና የፋይናንስ ነፃነት ለማግኘት እንመኛለን። ነገር ግን ምኞት ብቻውን የትም አያደርሰንም። በዓለማችን ላይ በሀብታሞችና በድሆች መካከል ያለው ትልቁ ልዩነት የገንዘብ መጠኑ ሳይሆን የሚያስቡበትን መንገድና በየቀኑ የሚያደርጓቸው ጥቃቅን ልማዶች ናቸው። ድህነት ሎተሪ እንዳልደረሰ ሆነ የምትቀበለው ዕጣ ፈንታ አይደለም። ልክ እንደዚሁ ሀብትም በድንገት የሚከሰት ተአምር አይደለም። ሁለቱንም በየቀኑ በምንመርጣቸው ውሳኔዎች የሚገነቡ ውጤቶች ናቸው። ዛሬ በፀሐይ ቻናላችን ብዙዎቻችን ሳናውቀው ድህነት ውስጥ አስረው የያዙንን ነገር ግን ሀብታሞች በጭራሽ የማያደርጓቸውን መሰረታዊ የስነ ልቦናና የልምድ ክፍተቶች በጥልቀት እናያለን። ይህ ቪዲዮ ማንም ሰው እንዲቀየምበት የተሰራ አይደለም። ይልቁንስ ቆም ብለን ራሳችንን እንድንፈትሽና የተሻለ ማንነት እንድንገነባ የተዘጋጀ ቪዲዮ ነው። ቪዲዮውን እስከ መጨረሻ ከተከታተላችሁ ምናልባትም ስለ ህይወታችሁ ያላችሁን አመለካከት ሙሉ በሙሉ ሊቀየር ይችላል። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የለውጥ ጉዞ አብራችሁን ጀምሩ። የመጀመሪያው የጊዜና የትኩረት ሽሚያ። ትልቁ የሀብት ምንጭህ ምንድነው ብዬ ብጠይቅህ ምን ብለህ ትመልስልኛለህ? ገንዘብ፣ ወርቅ፣ ቤት? አይደለም። ትልቁ ሀብትህ ትኩረትህና ጊዜህ ነው። ዛሬ ባለንበት ዓለም ግን ይህንን ትልቁን ሀብትህን ለመስረቅ የሚዋጉ ብዙ ነገሮች አሉ። ብዙዎቻችን ጊዜያችን እንዴት አድርገን እንደምናጠፋው ቆም ብለን አናስብም። እስቲ ራስህን ጠይቅ። በየቀኑ ስንት ሰዓት በቲክቶክ፣ በፌስቡክ ወይም በዩቲዩብ ሾርትስ ላይ ስክሮል እያደረግክ ታሳልፋለህ? ስለማን ታዋቂው ሰው ፍቅር ወይም መለያየት፣ ስለማን ፖለቲከኛ ወሬ ወይም ስለ ኳስ ተጫዋቾች ዝውውር መረጃ ለማግኘት ስንት ሰዓት ታባክናለህ? ያለ ፈጣሪዎች ፍቃድ ጊዜያችንን የምንሰጥባቸው ፊልሞችና ተከታታይ ድራማዎች ዲስኮኔክት ለማድረግ ነው የምናየው እንላለን። ነገር ግን እውነታው ከችግሮቻችን ዲስኮኔክት ማድረግ ሳይሆን ችግሮቻችን ከመፍታት መሸሻችን ነው። ከእይታ በስተጀርባ ያለው እውነታ ግን ይህ ነው። ድሆች ጊዜያቸውን ያጠፋሉ ዌስት፣ ሀብታሞች ግን ጊዜያቸውን ኢንቨስት ያደርጋሉ። የሌሎች ህይወት ከማየት የራስን ህይወት መገንባት ላይ ስታተኩር የመጀመሪያውን የሀብት በርህን ከፈትክ ማለት ነው። ትኩረትህ ላንተ ይስራ እንጂ ትኩረትህ የሌሎች ማስታወቂያ መስሪያ አይሆን። የሰበብና የኃላፊነት ሽግግር። ይህ ማለት በህይወታችን ውስጥ ትልቁ ሰንሰለት ወይም ራስን እንደ ተበዳይ ማየት ነው። ህይወትህ ዛሬ ላለችበት ደረጃ ማንን ትወቅሳለህ? መንግስትን፣ ቤተሰብህን፣ ራስህን ወይስ እድል የለኝም ትላለህ? ድሆች አስተሳሰብ ያላቸው ሰዎች ለስህተታቸው ሁልጊዜ ሰበብና ተጠያቂ ያላቸው። ድሃ ቤተሰብ ውስጥ ስለተወለድኩ ነው፣ ትምህርት ስላልተማርኩ ነው፣ ሰዎች ስላልረዱኝ ነው እያሉ ያማርራሉ። ሀብታም አስተሳሰብ ያላቸው ሰዎች ግን 99% የህይወታቸው ውጤት በራሳቸው እጅ ላይ እንደሆነ ያምናሉ። ከየት እንደተነሳ ላትቆጣጠር ትችላለህ፣ ወዴት እንደምትሄድ ግን ሙሉ በሙሉ ያንተ ምርጫ ነው። እውነተኛ ነፃነት የሚጀምረው የህይወቴ ኃላፊነት የኔ ነው ብለህ አምነህ ስትቀበል ነው። ህይወት የሚገጥሙ ነገሮች ብቻ አይደለችም፣ በገጠሙ ነገሮች ላይ የምትሰጠው ምላሽ እንጂ። ችግር ሲመጣ ሰበብ ከማብዛት ከዚህ ምን እማራለሁ፣ እንዴት ስወጣለሁ ብለህ መጠየቅ ስትጀምር ያኔ ድህነትን አሸነፍክ ማለት ነው። የገንዘብ ቁጥጥርና የፍጆታ ወጥመድ። ሌላኛው ትልቅ ልዩነት ገንዘብ አጠቃቀም ላይ ነው። ድሆች አስተሳሰብ ያላቸው ሰዎች ገንዘብን የሚያዩት ፍጆታ አድርገው ነው። ገንዘብ ሲያገኙ ወዲያውኑ ምን እንደሚገዙ ያስባሉ። በተለይ ደግሞ ዲስካውንት ወይም ደግሞ ቅናሽ የሚል ጽሑፍ ሲያዩ የማይፈልጉት ዕቃ ስለ ቀነሰ ብቻ ይገዛሉ። ይህ ራስን ማታለል ነው። ስለ ቅናሹ ትጨነቃለህ፣ ነገር ግን ገንዘቡን እያጠፋው እንደሆነ አታስብም። ሀብታሞች ግን ገንዘብ እንደ መሳሪያ ያዩታል። ገንዘብ ሲያገኙ መጀመሪያ ላይ እንዴት እንደሚያሳድጉት ስለ ኢንቨስት ማድረግ ያስባሉ። ቁጠባ ላንተ ሰላም ነው። የሚፈለገው ያክል ህልም ቢኖርህ የቁጠባ መጠባበቂያ ከሌለህ አንተ ሁሌም ስጋት ውስጥ ነህ። በተጨማሪም የድሆች ልማድ የማይወዱትን ሰዎች ለማስደሰት ብለው በሌላቸው ገንዘብ የማይፈልጉትን ዕቃዎችን ልክ እንደ ዘመናዊ ስልክ፣ ውድ ልብስ ይገዛሉ። ይህ ማለት ራስህን በገዛ እጅህ በክሬዲት ካርድ ወይም ደግሞ በብድር ማሰር ማለት ነው። እውነተኛ የፋይናንስ ነፃነት ማለት ሚሊዮነር መሆን አይደለም። ይህን በገዛ እጃችሁ የሚለውን የገንዘብ ጥያቄ ወደ አእምሮህ የማይመጣበት ደረጃ ላይ መድረስ ነው። በህይወትህ ላይ
ሙሉ ውሳኔ እንድትሰጥ ገንዘብህን ማስገዛት አለብህ። የማህበራዊ ክበብና የጤና ቸልተኝነት። አብረው የሚሉ 5 ሰዎች የህይወትህን አቅጣጫ ይወስናሉ ይባላል። ይህ እውነት ነው። ድሆች አስተሳሰብ ላይ ያሉ ሰዎች ሁል ጊዜ ከሚያማርሩ ራዕይ ከሌላቸውና ስኬትን ከሚጠሉ ሰዎች ጋር መዋል ይመርጣሉ። ምክንያቱም ይህንን አስተሳሰባቸው ያጠናክራቸዋል። የማህበረሰቡ እስክርቢት ወይም ደግሞ ባሪያ ሆነህ የምትጨነቅ ከሆነ ሁሌም ታስረሃል። እውነተኛ ነፃነት ማለት መርዛማ ከሆኑ ግንኙነቶች ራስን አግልሎ የተሻለ አስተሳሰብ ካላቸው ከሚያሳድጉና ከሚሞግቱ ሰዎች ጋር ኔትወርክ ኦፍ ዊነርስ ራስህን ማቀላቀል መቻል ነው። ከዚህ ጋር ተያይዞ ጤና ይመጣል። ጤና የነፃነት መሰረት ነው። ብዙዎቻችን ስለ ጤናችን የምናስበው ስንታመም ብቻ ነው። የምንበላው ፈጣን ምግብ፣ የምናጠፋው የእንቅልፍ ሰዓትና የማናሰራው ሰውነታችን ቀስ በቀስ የህይወታችን እስረኛ ያደርገናል። ሀብታሞች በየቀኑ ሰውነታቸውን ይንከባከባሉ። ምክንያቱም የጤና እጥረት የቱንም ያክል ሀብት ቢኖርህ ህልምህን እንደሚገድበው ያውቃሉ። ጤናህን መጠበቅ ማለት ነፃነትህን መጠበቅ ማለት ነው። የተስፋና የእርምጃ ልዩነት። በመጨረሻም ድሆችና ሀብታሞች ተስፋ በሚያደርጉበት መንገድ ይለያያሉ። ድሆች አስተሳሰብ ያላቸው ሰዎች ስኬት በእድል በዘመድ ወይም መንግስት ሲረዳኝ እንደሚመጣ ብለው ተስፋ ያደርጋሉ። ተአምር እየጠበቁ እጃቸውን አጣጥፈው ይቀመጣሉ። አንድ ቀን ይሳካል ብለው ይዋሻሉ። ሀብታሞች አስተሳሰብ ያላቸው ሰዎች ግን ስኬት በእቅድ በዲሲፕሊንና ጠዋት ቀድሞ በመነሳት ወይም ሃርድ ወርክ እንደሚመጣ ያምናሉ። የራሳቸውን እድል ራሳቸውን ይፈጥራሉ። ውሳኔ ለመስጠት አይፈሩም። ስህተት ሲሰሩም አይሸሹም፣ ይማሩበታል እንጂ። ህይወት የሚገጥሙ ነገሮች ብቻ አይደለችም፣ በገጠሙ ነገሮች ላይ የምትሰጠው ምላሽ ወይም ሪአክሽን እንጂ። እነሱ የህይወታቸውን መሪነት ይረከባሉ። እንግዲህ የዚህ ቤተሰቦች አሁን ምርጫው እናንተ ነው። ይህ ቪዲዮ ስለ ሀብታሞችና ስለ ድሆች ልዩነት ብዙ ነገሮችን አሳይቷል። ድህነት ወይስ ሀብት? መኖር የምትፈልገው የትኛው ህይወት ነው? ይህንን ጉዞ መጀመር ቀላል አይደለም። ማህበረሰቡ ከለመደው መንገድ መውጣትን፣ እብድ የሆነ ዲሲፕሊንና ጠንካራ ስራን ይጠይቃል። ግን ይቻላል። ከሰው ምን ይለኛል እስር ቤት ውጣ። ጊዜህን ማስመለስ ጀምር። አቅምህን አሳድግ። እናም የህይወትህን መሪነት ዛሬውኑ ተረከብ። ነፃነት አይሰጥም። ነፃነት በራስ ጥረት ይወሰዳል። እናንተስ በህይወታችሁ ውስጥ የትኛውን የድህነት ልማድ ነው ለመበጠስ እየሞከራችሁ ያላችሁት? ከእነዚህ ውስጥ በጣም የከበዳችሁ የትኛው ነው? ኮሜንት ላይ ጻፉልን። ይህ ቪዲዮ ህይወትን ለማሻሻል ፍላጎት ላለው ሰው ትልቅ ስንቅ ይሆናል ብለን እናምናለን። ቪዲዮውን ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ህይወትን በሚቀይር በሌላ ርዕስ እንገናኛለን። ሰላም።